ለምን እሺ 3 ቀን አደረገው? ምን አለ ከረምረም ቢል የበለጠ ሊያስደንቀን 30 ቀን የበለጠ ሊያስደንቀን እንደ መስቀሉ 300 ቀን 300 ዓመት ወይም 300 ቀን ቢያረገው አይሻልም ነበር? ይቺ የመቃብር ጊዜ ብትረዝም ኖሮ አያችሁ ቅድም እንዳልኩት ሐዋርያት ደጃቸው እንደዘጉ አፍረው ተሸማቀው ፈርተው ደንግጠው ታውከው ይኖሩ ነበር። አይሁድስ እንደጨፈሩ ድል አደረግን እንዳሉ እንደፎከሩ ይኖሩ ነበር። በጥልቅ ምስጢር ግን ሞት እንደሳቀ የሰው ልጅ እንዳለቀሰ ይቀር ነበር። አጅሬ ዲያብሎስ እንደዚህ ነበር። በጨለማ ዓለም ቢያገኘኝ ቢዋጋኝ ቢታገለኝማ አሳየው ነበር እንዳይል በጨለማ ዓለም ገምጠመውና አዋረደው። መስቀል ላይ 3 ሰዓት ጨለማ በራሱ ቤት በራሱ ጥበብ በራሱ ሀገር በጨለማው በጥልቁ አገኘው አዋረደው። ምን ሰበብ አለ ወገኖቼ? ዝም ብሎ ባገኘው ቦታ ክርስቶስ የተቀበረ እንዳይመስላችሁ። በአዲስ መቃብር ማንም ባልተቀበረበት ንጹህ ስፍራ ለምን የተቀበረ ይመስላችኋል? ጭፍራው ተዋጊው ይዋጋል የጦር መሪው እስካለ። የጦር መሪው ሲሞት እስካላችሁኝ ሰራዊቱ ይበተናል። ይህንን ማረጋገጥ ትችላላችሁ። በክርስቶስ ግን የሆነው ተገላቢጦሽ ነው። በሕይወት እያለ ተበተኑ፣ ከሞተ ከተነሳ በኋላስ ተሰበሰቡ፣ መዋጋት ጀመሩ። ለምን? የጦር መሪው ትንሣኤውን አዩ። በቃ ሞቱን በስውር ቢያደርገው ወይም በድብቅ ሞቶ ተነሳው ቢል ኖሮ ይሙት አይሙት ይቀበር ይደበቅ እኛ በምን እናውቅላችኋለን ይሉን ነበረ። አያችሁ፣ ሰበበኞች እንዳይሆኑ ምክንያት ፈጣሪዎች እንዳይሆኑ ያለ ሰበብ ዓለምን ሲያስቀር ምክንያታቸውንም አፍ ሲያዘጋ ሞቱን በአደባባይ ያደረጋል። ለምን? ትንሣኤውን በአደባባይ ስለሚገልጣል። ማለት ምን ማለት መሰላችሁ? ትንሣኤውን በአዋጅ የሚያደርግ ከሆነ ሞቱንም በአዋጅ ነው አለ ያደርግ የሚገባው። ምክንያት የሞተው ነው የተነሳው፣ የገደልነው ነው ሕያው የሆነው፣ የቀበርነው ነው ሞትን የረገጠው መባል አለበት። ክርስቲያኖች አያችሁ፣ አሟሟቱ እንኳን ላነሳሱ የተመቸ ነበር እያልኳችሁ ነው። አንደኛ የዚህ ጥልቅ ምክንያት ሞቱ ምስክሮች ካሉት ትንሣኤው ምስክሮች እንዲኖሩት አድርጎ ነው የሞተው። አያችሁ፣ ይሄንን ማን ሊክድ ይችላል? ገለውታል፣ ሰቅለውታል፣ ቀብረውታል። ያው ራሱ እንደሚነሳ ለማረጋገጥ ሞቱን እንኳን በአደባባይ ያደረገው ለትንሣኤው የተመቸ መደላደል ሲፈጥር። እስኪ ልጠይቃችሁ፣ ክርስቶስ በድንገት ተገልጦ ተነሳው ቢል ወይም ለሞቱ ምንም ምስክር ባይኖር እንዴት የታመነ ሆኖ ይኖር ነበር? ትንሣኤው ይሙት ይገደል ይኑር አይኑር ክርስቶስ የሚባል ይታወቅ አይታወቅ በማይታወቅ ሕዝብ መካከል ድንገት ተነስቶ ከሞት ተነሳው ቢል አጭበርባሪ ነው ከመባል ያለፈ ነገር አይኖረውም ነበር። አያችሁ፣ የሞተውን የተነሳው የተቀበረው ነው ሕያው የሆነው፣ ድንጋይ የዘጉበት ነው በአደባባይ የታየው፣ አበቃ ያሉት ነው የቀጠለው። ይሄንን እንዴት ሊክዱት ይችላሉ ወገኖቼ? ለዚህ ነው ጌታችን በእውነት ተነስቷል። ማንም ሰበብና ምክንያት እንዳያገኝ ዓለም የሚያመካኘው ነገር እንዲያጣ ሌላ ምን እንዳደረገ ታውቃላችሁ? እዩ፣ ክርስቶስ እንደ ሞተ ወዲያው የተነሳ እንዳይመስላችሁ። 3 መዓልት
3 ሌሊት ታዲያ በመቃብር መቆየት ለምን አስፈለገው? ይሄ ምርጥ ጥያቄ ነው። ክርስቶስ ኃይሉን ለመግለጥ እሺ አይሙት፣ ግን ኃይሉን ለመግለጥ ወዲያው አይነሳም ነበር? ይችላል። ለምንድነው ግን እንደ ሞተ ወዲያው ያልተነሳው? ለ3 ቀን በመቃብር የቆየው? የዚህ ምክንያቱ ምንድነው ካላችሁኝ፣ አሁንም ጌታችን በእውነት እንደተነሳ ለማረጋገጥ ነው። አይሁድም ሮማውያንም ፈላስፎችም በዚህና በሚመጣው ዘመን የሚነሱ ከሃዲያንም በእውነት አልተነሳም ብለው እንዳይሉት ምክንያት እያሳጣ ነው። እንዴት እዩ፣ እንደ ሞተ ወዲያው ቢነሳ ኖሮ ምን የሚል ሰበብ ሊፈጥር እንደሚችል ታውቃላችሁ? ይሄ ፈላስፋ ዓለም እንዴ መች ሞተ? ሞትን እኮ ሙሉ ለሙሉ ደግሞ አልተቀበለም። መከራው ራሱ ላይ ወጣ። ሕማሙም ፌንት አደረገው። ለጥቂት ጊዜ ደም አሰከረው። በቃ ወደቀ። ከዚያ ወዲያው ተነሳ። ታዲያ ይሄ ሞተ ማለት ይቻላል ብለው ይከራከሩን ነበር። ይሄን ሰበባቸውን ጥርቅም አድርጎ መንገድ ሲዘጋባቸው የተወደደ መድኃኒታችን ወዲያው መነሳት እየቻለ ወዲያው የተነሳ እንዳይመስላችሁ እና ምን አደረገ? 3 መዓልትና 3 ሌሊት በመቃብር በመቆየት በእርግጥም የሞተው እንደተነሳ አረጋገጠ። ጌታ በእውነት መነሳቱን ለማሳየት እንደ ሞተ ወዲያው አልተነሳም፣ አልሞተም፣ ወይም ሙሉ ለሙሉ ሞትን አልተቀበለም የሚል ትችትና ነቀፋ የሚያመጣ ዓለም ነውና ይሄንን አፍ ሲያዘጋ ወዲያው አልተነሳም። ወገኖች እሺ ወዲያውስ አይነሳ? አንድ ቀን ብቻ ቆይቶ አይነሳም? ለምን 3 ቀን መጠበቅ ያስፈልገዋል? ይሄንን ለማሳመን ከሆነ አንድ ቀን ተቀብሮ ገና በአንድ ቀን ቢወጣ አይሻልም? አይሻልም። ለምን? እዩ መሞትን ማሸነፍ ብቻ አይደለም የክርስቶስ ዓላማ እና ከዚህ ፈቀቅ ያለ ዓላማ አለው። አዎ መፍረስን፣ መበስበስን፣ ሙስና መቃብርን የማይነካው ድል የሚነሳ መሆኑም ጭምር መረጋገጥ አለበት ለዓለም። ስለዚህ 3 መዓልት 3 ሌሊት መቆየት አስፈለገው። ወዲያው ወጥቶ ቢሆን አያችሁ፣ ይፍረስ አይፍረስ፣ ይበስብስ አይበስብስ፣ መበስበስና ለመበስበስን ያሸንፍ አያሸንፍ፣ በዚህ ላይ ስልጣን ይኑረው አይኑረው፣ ይህንን ድል ይንሳ አይንሳ ደፍረን ለመናገርም አቅም አይኖረንም። ለትንታኔም አይመችም። ለትችታቸውና ለነቀፌታቸው ሰበብና ምክንያት ያገኛሉ። ይሄንን ሲያሳፍር ነው አንድ ቀን እንኳን ያልሆነው ያላደረገው። እና ለምን 3 ቀን አደረገው ካላችሁኝ በአይሁድ ልማድ 3 መዓልት 3 ሌሊት ከቆየ ታስታውሳላችሁ 4 ቀን ሆኖታል ይሸታል የተባለ መቃብር ታስታውሳላችሁ ያላዛርን። አዎ ያኔ ያበቃለታል። ያኔ መፍረስ መበስበስ ይጀምራል። ያቺ ቀን መታ ሳይፈርስ ሳይበሰብስ መፍረስን መበስበስን ድል ነስቶ እንደተነሳ ለማሳየት ነው 3 ቀን እስኪሆን ድረስ ክርስቶስ የጠበቀው። ሌላውን ሁሉ ምሳሌ ትተነው አያችሁ ሰበብና ምክንያት ዓለም የለው ክርስቶስ አልተነሳም ለማለት። ለዚህ ነው ወንጌላችን የሚያመካኙት አጡ ይላል። የእውነት በቅጥነተ ሕሊና ለሚመረምር ሰበብና ምክንያት የለውም። ኢየሱስ ክርስቶስ ከሞት አልተነሳም፣ ሞትን ድል አልነሳም የሚልበት ዓለም ኃይል የለው። ለምን እሺ 3 ቀን አደረገው? ምን አለ ከረምረም ቢል የበለጠ ሊያስደንቀን 30 ቀን የበለጠ ሊያስደንቀን
እንደ መስቀሉ 300 ቀን 300 ዓመት ወይም 300 ቀን ቢያረገው አይሻልም ነበር? ከረምረም ብሎ እጃችንን በአፋችን ደግሞ ባስጫንን ምን ነው? ይህም ጥሩ ጥያቄ ነው። ይህም ምርጥ ጥያቄ ነው። የተወደዳችሁ ኦርቶዶክሳውያን ብዙ ጊዜ በመቃብር ደግሞ ለምን እንዳልቆየ ታውቃላችሁ? ዓለምን ሰበብ እያሳጣ ዓለምን ምክንያቱን እያራገፈ በአንጻሩ ግን ወዳጆቹን ደግሞ የማይጥል አምላክ ነው። ለምን ካላችሁኝ አሁንም ይሄን ያደረገው ስለ ወዳጆቹና ስለ ጠላቶቹ ነው። ጠላቶቹና ማን? የሰቀሉት ናቸው። እዩ ብዙ ጊዜ በመቃብር ቆይቶ ቢሆን ኖሮ ክርስቶስ አሁን እንዳልኩት 30 ዓመት 300 ቀን 300 ዘመን ቆይቶ ቢሆን ኖሮ ምን ይሆን እንደነበር ታውቃላችሁ? ሰው ከጊዜ ብዛት የተነሳ ያየውን ይጠራጠራል። ጊዜው ሲረዝም ጊዜው ሲበዛ ያየውን ይጠራጠራል። የሰማውን ይዘነጋል። የሆነውን ነገር ፍጹም አድርጎ ይረሳዋል። አያችሁ ሰቃዮቹ እንዳሉ በዚያ የተሰበሰበው ሰው ሳይርቅ የገደሉት እጆቻቸው ገና የገዳይ እጆቻቸው ገና እየጮሁባቸው ሳይረሱት ሳይዘነጉት ወዲያው ተገልጦ ሊያሳፍራቸው ይገባላ። ትላንት ወዲያ የገደለው ማለት አለባቸው። ይሄ ምን ማለት መሰላችሁ? በሌላ ዘመን ወይም በዚህ ዘመን ወይም ከ300 ዓመት በኋላ እንደመስቀሉ ወይም ከ300 ቀናት በኋላ ገዳዮቹ በሌሉበት ሰቃዮቹ በሌሉበት ቢነሳ ኖሮ ግራ ከማጋባት በቀር ፋይዳው ምን ይሆን ነበር? ምክንያቱም ላላዩት ላልሰሙት እንዲያው ቢገለጥ ኖሮ ግራ ይገባ ነበር። የአይን የሞቱ የአይን ምስክሮች እያሉ ግን ከተገለጠ ያን ያሳማኝ ይሆናል። ለዚህ ነው ሳይረሱት ሳይዘነጉት ደግሞም ሳይጠራጠሩት ብዙ ዘመን ሳይቆይ ወዲያው የተነሳው። ለዚህ ነው ኤስ ምክንያት ለማሳጣት ነው። ዓለምን ሰበብ አልባ አድርጓታል። አልቀበል ብሎን ነው እንጂ አዋጁ እውነት ነው። የሞተውን የተነሳው የተቀበረው ነው። መቃብር ረግጦ ድል አድርጎ የተነሳው ይሄ ከጠላቶቹ አንፃር ማሰብ የምንችለው ከወዳጆቹ አንፃር እናስብ ካል የተወደዳችሁ ኦርቶዶክሳውያን ወዳጆቹንስ ለምን በሐዘን ይቀጥቅጣቸው? ወገኖቼ ያቺ ጊዜ ምን ያህል ታስፈራ ነበረ። አንበላም ብለው የተቀመጡባት ደጅ ዘግተው ያለቀሱባት በዓለም ፊት የተሸበሩባት ወዳጆቹ በሐዘን የተቀጠቀጡባት እናቱ በእንባ የታጠበችባት ይቺ የመቃብር ጊዜ ብትረዝም ኖሮ አያችሁ ቅድም እንዳልኩት ሐዋርያት ደጃቸው እንደዘጉ አፍረው ተሸማቀው ፈርተው ደንግጠው ታውከው ይኖሩ ነበር። አይሁድስ እንደጨፈሩ ድል አደረግን እንዳሉ እንደፎከሩ ይኖሩ ነበር። በጥልቅ ምስጢር ግን ሞት እንደሳቀ የሰው ልጅ እንዳለቀሰ ይቀር ነበር። አሁንስ በሞት ላይ መፎከር ጀመረ ክርስትና። በሞት ላይ የሚፎክር እንደ ክርስትና ያለ ማን ነው ወገኖቼ? ሞት የተናቀ ሆና ሕፃናት እንኳን ሳይቀሩ ሞትና ቁትነ ቅዱስ ቂርቆስ አንተ ሞት መጫወቻ ሆነ። ደፈሩት። በባህርና በየብስ ሰይፍ ይቀዳደዱ የነበሩት ሟቾች ሆኑ። ሞት ተናቃ። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? ብላ ቤተ ክርስቲያን መዘመር ጀመረቻ። ሞት በክርስቶስ ሞት ተዋጣ። ድል በመነሳት ተሸነፈ።
ስለዚህ ሞትን በፈቃዳቸው የሚቀበሉ ወደ ሞት ሰገነታቸው ሲሄዱ እልል የሚሉ ክርስቲያኖች መጣ። ለምን? የሞት አስፈሪነት ተወገዳ፣ የመቃብር ዋጭነት ቀራ፣ አዲስ ታሪክ ተሰራ። ሞት ለምታውቅ ዓለም፣ መቃብር ላጣጣመች ዓለም ሕይወት ተገለጣ። ይህንን ምን ሰበብ አለው ዓለም ለመካድ? እውነት ነው፣ ጌታችን ተነስቷል። እና ወዳጆቹ ለምን ብዙ ጊዜ በሐዘን ይተዋቸው? ለምን በእንባ ይተዋቸው? ይህማ ጭካኔ አይደለም። ለዚህ ነው በጊዜ ተገልጦ በራቸውን ወጥተው ከፍተው ከሞት ጋር መጋፈጥ ጀመሩ። ብዙ ጊዜ ቢቆይ ግን እግዚአብሔር ጨከነ ያሰኝ ነበር። ሌላስ ምን ምክንያት አለ ካላችሁኝ፣ ብዙ ዘመን ቢቆይ አንዳንድ አዋቂዎች ነን ባይ ሰውነቱን በሌላ ሰውነት ተክቶ የቀየረ እንዳይመስላቸው በዛው ሰውነት የተነሳ ስጋውን በመቃብር ሳይተው ከዛው ስጋው ጋር ተዋህዶ የከበረ ስጋ ራሱን ይዞ እንደተነሳ ሌላ ስጋ ሌላ ሰውነት እንዳይመስላቸው እኔ ነኝ ዳሱኝ የሚላቸው እኮ ለዚህ ነው። እኔ ነኝ የሚላቸው ለዚህ ነው። ይህንን መዘረዝረው ለምን ይመስላችኋል? ማናቆነን ነው ወይስ እንዲያና እንዲህ እያልክ እንጀታችንን ልትበላው ፈልገ ነው እንዳትሉኝ አደራ። አይደለም፣ በፍጹም አይደለም። ይሄ እውነት ነው። እኛ ባናምነው እንኳን እዚህ ያለነው ሰዎች ባንናገረው ባናምነው እንኳን ይሄ አባቶቻችን ያመኑት ብቻ አይደለም የኖሩበት ብቻ አይደለም የሞቱለት ሕይወት ነው። ይሄ ለትንሣኤው ነው። በመግቢያዬ እንዳልኳችሁ ይሄ ሁሉ እንጂ ማን ይሰበሰባል? ማንም እዚህ ዞር ብሎም ድርሽ ብሎም አይመጣም ነበር። ጌታችን በእውነት ስለተነሳን የተወደዳችሁ ኦርቶዶክሳውያን ይሄን እንደ መግቢያ ያዙና ሌሎች እነዚህን የሚያጠናክሩ ጥቂት የትንሣኤውን እውነት የሚያረጋግጡ አንዳንድ ቁም ነገሮችን እናውጋ፣ እንመካከር፣ እናንሳ። እዩ፣ ታስታውሳላችሁ የጌታችን መቃብር ድንጋይ እጅግ በጣም ከባድ ድንጋይ ነበረ ወገኖች። እንኳን መቃብር በአይሁድ ዘንድ እንኳን የሞት መቃብር የውሃ ምንጮች እንኳን የሚገጠሙት በከባድ ድንጋዮች ነበሩ። ታስታውሳላችሁ ሴቶቹ ዋና ጥያቄያቸው ድንጋዩን ማን ያንከባልልልናል የነበረው ለምን ይመስላችሁ? ተራ ድንጋይ አልነበረም በመቃብር ቦታዎች የሚገጠም። ብርቱ ጉልበተኛ ወንድ እንኳን የሚያስፈልገው የምንጮች ውሃ ከነበረ የክርስቶስ መቃብር የሕይወት ምንጭማ እንዴት ባለ ድንጋይ እንደሚቆልፉት አስቡት። ከባድ ድንጋይ ነበር። ከ20 ሰው ታሪክ የሚያውቁ ለእውነቱ በጣም የቀረቡ ሰዎች ይህንን ሲመሰክሩ በዓለም አቀፍ ሚዲያዎች ከ20 ሰው ያላነሰ ሊያንከባልለው የሚችል ድንጋይ ነው። ጥቂት ሰዎች ማንከባልሉት በጣም ከባድ ድንጋይ። ድንጋዩን መጀመሪያ ላስተዋውቃችሁ ብዬ ተራ ድንጋይ ተራ አይደለም። ዝም ብሎ ቆፈር የሚደረግ የሚነሳ አይደለም። ከ20 ሰው በላይ ሊያነሳው የሚችለው መቃብር ነው የገጠሙበት፣ ድንጋይ ነው የገጠሙበት። ታዲያ ይሄን ድንጋይ ሴቶቹ እኮ ማን ሊያንከባልልን ይችላል ያሉት እኮ ለዚህ ወገኖቼ፣ እዚያ ውስጥ ነው ክርስቶስን የከተቱት። ታዲያስ ይሄንን ድንጋይ አሁን ማን አንከባለለውና አወጣው ይባላል? ክርስቶስ ሞትን ድል ካልነሳ በቀር መቃብርን ካላሸነፈ በቀር ዝግ በሆነ ማኅፀን ገብቶ እንደወጣ በተዘጋ መቃብር ካልወጣ በቀር በዚያ ወቅት ማንም ባልነበረበት ደቀ መዛሙርቱ በተበተኑበት
ምዕመናን ያን ድንጋይ ማን ሊያንከባልለው ይችል ነበር? 20 ሰው አጠገቡ አልነበረም። ታስታውሳላችሁ? በጣም በጥቂት በጣት የሚቆጠሩ ሰዎች ነው መቃብሩ ስር የነበሩት። እነሱ ደግሞ ሊያንከባልሉ የሚችሉ አይደለም። ምክንያቱም ብዙዎቹ ሴቶች ነበሩ። ሴቶች ደግሞ አሁን ያልኳችሁን ድንጋይ ማንከባለል አይደለም እንጀራ ሲበሉ እንኳን አይቆጠሩም ነበር። ታስታውሳላችሁ? ከሴቶችና ከህፃናት በቀር 5000 ህዝብ ተመገበው ይላል። ህፃናት ከሚበሉት የሚፈረፍሩት ስለሚበዛ፣ ሴቶች ከሚበሉት ይልቅ ማፈራቸው ስለሚበዛ አልተቆጠሩ። የድሮዎቹ ናቸው እንጂ አሁኖቹ ኮራ እንዳይሉ ብዬ እኮ ነው። ደግሞ ማታ እንዳያስቸግሩም ብዬ እንጀራን ለመቁረስ የማይቆጠሩ መቃብር ለማንከባለል እንደማይቆጠሩ እንድታውቁት ሴቶች ናቸው በብዛት። እንደ ወንዶችም ነበሩ ካላችሁኝ 11 ሐዋርያት እነሱም ተበትነዋል። እሺ ይኑሩ ካላችሁ እንኳን 11 ናቸው። 12ኛው ወጥቷል። እነዚህ ሊያነሱት ሊያንከባለሉት አይችሉ። አንድ ሁለተኛስ መቃብሩ ላይ የሮማውያን የገዢዎቻቸው ማህተም ታትሞበታል። ማን ወንድ ይነካታል? የሮማውያንን ማህተም ሚነካ ቅጣቱ ሞት ነው። በገዢዎቻቸው በሮማውያን ላይ ንጉስ የሆነው ኢየሱስ ክርስቶስ ካልሆነ ማህተቡን የሚፈታ መጀመሪያ የሞትንና የሲኦልን ማህተብ ፈቷል። ከዛስ የሮማውያንን ማህተብ እንኳን ሳይቀር ፈቷል። ሌላስ ይገደላል፣ ሌላስ ይቀጣል፣ ሌላስ ይሞታል። ማን ወንድ ይነካታል መሰለህ አንተ? አየህ ድንጋዩን የሮማውያንን ማዕተም ተመልከተው። ለትንሣኤው የተመቸ አድርገው ነው እኮ ያቀረቡት። ይሄንን ነው እኮ ያሸነፈው፣ ይሄንን ነው ድል የነሳው። ሌሎች ግን ይሄን ቢያረጉ የማይችሉት ነው የሆነው። ለምን? እንዳይቻል አድርገው ማዘጋጀታቸው ነው በእነሱ ቤት። ሶስተኛ ሁለት ነገር ነገርኳችሁ፣ ድንጋዩን ማዕተቡን። ሶስተኛስ በጣም ክርስቲያኖች ክብር ለአባቶቻችን በቅጥነተ ሕሊና ያሳዩን አንድ ምስጢር ቢኖር ምን እንደነበር ታውቃላችሁ? በወህኒ ቤት ከጠባቂዎች ጋር በተያያዘ ጠባቂው ሲያመልጥ በአይሁድም በሮማውያን ምን ይደረግ እንደነበር ታውቃላችሁ? ጠባቂዎቹ ይገደሉ ነበር። ምሳሌ በሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ሲላስ በወህኒ ቤት ታስረው መዝሙር ሲዘምሩ ታስታውሳላችሁ። የወህኒው መሰረት ተናወጠና የወህኒው በር ተከፈተ። የወህኒ ቤት ጠባቂው ያመለጡ መሰለውና ሰይፍ አንስቶ ራሱን ሊገድል ሆነላችሁ። ያን ጊዜ ቅዱስ ጳውሎስ ጮክ ብሎ በራስ ላይ አንዳች አታድርግ እኛ አለን ብሎ አረጋጋው። እዚህ ላይ ጥያቄ ልጠይቃችሁ ወይም ሐሳብ ላቀርብላችሁ። ጠባቂው ለምን ይመስላችኋል ራሱን ሊገድል የነበረው? የተወደዳችሁ ኦርቶዶክሳውያን፣ ታሳሪዎቹ ሲያመልጡ ይገደሉ ነበር ጠባቂዎች። ለዚህ ነው ከመገደል በፊት ራሴን ልግደል ባይሆነ ነበር ሰይፍ ያነሳው። አያችሁ፣ ጠባቂዎች ይገደሉ ነበር በወህኒ ቤት ያሉ ካመለጡ። የበለጠ ማስረጃ ልትሰጠን ትችላለህ? አዎ። ሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጴጥሮስ በወህኒ ቤት የከበረው ገናና መልአክ በረከቱ ይደርብንና ቅዱስ ሚካኤል ከእስር ቤት ከወህኒ ቤት አስመለጠው፣ አስወጣው፣ ሰንሰለቱን ሰበረና የወህኒ ቤቱን ካቴና ቆረጠና አስወጣው። ሲፈለግ አልተገኘም። ቅዱስ ጴጥሮስ የለም። ምን ሆነ መሰላችሁ? እንዲህ ይላል እግዚአብሔር ቃል ሐዋርያት ሥራ ምዕራፍ 12-19 እንዲህ ይላል። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ። ተገደሉላችሁ ደግሞ ልልላችሁ አደረ። አየህ፣ ቅዱስ ጴጥሮስ ተፈልጎ በታጣ ጊዜ ከወህኒ ቤት በወጣና ባመለጠ ጊዜ ጠባቂዎቹ ተገደሉ። አሁን ጥያቄ መጠየቅ እንጀምር። የክርስቶስ የመቃብር ጠባቂዎች ታዲያ ለምን አልተገደሉ?
እደግመዋለሁ። እንግዲህ ያው ጠባቂዎች እንደዚህ ከሆኑ የብርቱ ጠላታቸው የኢየሱስ ጠባቂዎችስ ለምን ሳይገደሉ ቀሩ? ተገደሉ የሚል አታገኙ። ለምን ሳይገደሉ ቀሩ? ወገኖቼ አምልጦ ሳይሆን ተነስቶ ነዋ። ሳይችሉት ቀርተው ነዋ እንጂ እነሱ እንደሚሉት ደቀ መዛሙርቱ ሰርቀውት አይደለም፣ ተነስቶ ነዋ። ታዲያ እንዴት ይችሉታል? ጮኩባችሁ፣ ይቅርታ። ክርስቶስን ሊጠብቁት አይችሉማ። እማይቻለውን ጠብቁ እንዳሏቸው ገብቷቸዋል። ታዲያ እንዴት ይገሏቸዋል? ፍትሃዊ እንዳልሆነ ሕሊናቸው ነግሯቸዋል። የምድርን ንውጽ ውስጣ የመልአኩን ግርማ የትንሣኤውን ብርሃን እንዴት አድርገው ይቻሉት? አንተ ይሄ ገብቷቸዋል። ለዚህ ነው ያልገደሏቸው። ተገደሉ የሚል አታገኝ። ሶስት ያውቃል። ሕሊናቸው ልቦናቸው ያውቃል። እንደውም ፈቀቅ ብለው ነገሩን በጣም እንየው ከተባለ መቃብሩን የሚጠብቁት 70 ሮማውያን ወታደሮችና ወዶ ገብ አይሁዶች ነበሩ። እስኪ ትነሳታለህ፣ እንደ ቃል ተነስተህ እስኪ እናይሃለን ብለው በመቃብሩ ላይ የተንጎራደዱ ከ70 በላይ የሆኑ ሰዎች ወታደሮች ከበውታል። አቤት የትንሣኤው ኃይልና ግርማ ወታደር የሚያስቆሙ አይደለም። የክርስትና ኃይል እንደዚህ ነው ወገኖች። ወታደር አይዘው፣ የብረት ግርማ አያስፈራው። ፍቅር ነው ክርስትናን የሚያሸንፋል። በሰይፍ ስለት ፊት ያልፈሩት በመትረየስ ፊት ደፍረው የቆሙት የትንሣኤው ኃይል ስላለ 70 ሰዎች ወሬያቸውን ታስታውሳላችሁ ብለው ሐሜታቸውን መንደር ያስወሩት። እኛ ተኝተን ሳለ ደቀ መዛሙርቱ መጡና ሰረቁት። አሁን ያሳምናል ጎበዝ። 70 ሰው በፈረቃ አይተኛም። እንኳን 70 ሰው 4 ሰው በፈረቃ ነው እኛ ቤት እዚህኛ ሀገር ጥበቃ ቤተኛው። እውነት አሰብ ነው አይደለም? 70 ሰው ባንዴ ለሽ ይላል እንደ እከል። ይቅርበሉ ሰው ጠራው ይሆን ውሸት፣ እልም ያለ ደረቅ ውሸት። አሁን በዚህ ውሸት ፊት ትንሣኤ ስትቀጥል አይታያችሁም? ውሸታቸውን ነው። ተሰርቆ አይደለም። ምን ሆኖ ነው? ኧረ በሉት። ምን ሆኖ ነው? ተነስቶ ነው። ተኝቶ አይደለም፣ አቅቷቸው ነው። ምን ሆነው ነው? አቅቷቸው። እንዴት ይጠበቃል? ጠባቂያቸውን ይጠብቁታል እንዴ? እንዴት ይሆናል? አይቻልም፣ አይቻልም፣ አይቻልም። መጠበቁ ራሱ እኮ ትንሣኤው ነው። በእውነት እጅግ አድርጎ የሚያረጋግጥ እኮ ነው። ባይጠበቅ ኖሮ ኋላ ለሚያወሩት ወሬ የተመቸ ነበር። አሰረቁት ለሚሉት እየጠበቁት ሰረቁት እንዴ? ተኝተን ሳለ ሰረቁት። እስኪ በእውነት ወሬያቸውን እንመርምረው። እኛ እንኳን ምስኪኖቹ እንኳን መርምረው፣ እኛ እንኳን መርምረው። ከተኙ መሰረቁን በምን አወቁ? ውሸት አይደለም። ከተሰርቆ ከሆነ ካወቁ አልተኙም ነበር ማለት ነው። ከተኙ ደግሞ እንዴት አወቁ? ይሄ ኮርስ በርሱ የሚጣላ ፋላሲ እኮ ነው እንዴ! እናስ ዋሽተው ነው። እሱ ተነስቶ ነው። እነሱ ዋሾች ናቸው። ጌታ በእውነት ተነስቶ ነው። ተነስቶ ነው። በእውነት ተነስቶ ነው። ውሸታቸውን ነው እነሱ። እስኪ እንደው ሌላ ጥቂት ነጥቦችን ጨመር አድርገን ጌታችን በእውነት ተነስቶ ነው ተሰርቆ አይደለም ለሚሉት እንደው በእውነት እስኪ እንነጋገር። ተሰርቆ ቢሆን የሰማችሁኝ ነው። ጌታችን በእውነት ተነስቶ ሳይሆን እነሱ እንደሚሉት ተሰርቆ ቢሆን ኖሮ በሞቴ ወንጌላችን ምን ይላል? በራሱ የነበረው ጨርቅ
ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግር ልብሱ ጋር ተቀምጦ እንዳልነበረ አየ ይላል ዮሐንስ ወንጌል ምዕራፍ 20 ላይ። ቅዱስ ዮሐንስ ሲገባ የተልባ እግር ልብሱ ለብቻ፣ በራሱ ላይ የተጠመጠመው ጥምጥም ለብቻ ተቀምጦ እንጂ አንድ ላይ እንዳልነበረ አየ ይላል። የተወደዳችሁ ኦርቶዶክሳውያን እውነት ሌባ ሰርቆት ቢሆን ኖሮ እንደው ለብቻ የሚያስቀምጥ እንደው ምርጥ የሆነ ሌባ ታገኛላችሁ? ዝብርቅርቅ ነው እንጂ የሚያደርገው ይሄን ጥፍጥፍ አድርጎ ለብቻ፣ ይሄን ደግሞ ለብቻ አድርጎ የሚማርጎ ሌባ የለም። ያው የሚያል ሰው እየጠበቀ እናንተ ተሰርቆ አይደለም ምን ሆኖ ነው? ተነስቶ ነው። እንዲህ አይነትም ሌባ የለም። እስኪ በሞቴ እንደው ልንገራችሁ፣ እንደው የእውነት እንነጋገር ከተባለ ስርቆት ከነበረ ይህ ሁሉ መስተካከል ይታይ ነበረ እንዴ? ሌባ እኮ ሰርቆ አይተናል። እውነት እንነጋገር ከተባለ አንዱን ከአንዱ ጋር አተራምሶት አይደል እንደሚሰርቀው አንሶላ መስረቅ ከፈለገ ራሱን አልጋውን ገልብጦ ነው የሚሄደው። ለምን እንደዛ እንደሚያደርግ ባላውቅም አንድ ትንሽ ነገር ለመውሰድ ትልቅ ነገር ሰብሮ ነው ይሄንን የሚያደርገው። እንደዚህ ነው ብጥብጥ የሚያደርገው። ይሄ ግን ለብቻ ለምን ተቀመጠ? ተሰርቆ ከሆነ እሺ ይሁን። ደግሞ ሌላ ነገር ልንገራችሁ። ሽቶ፣ ከርቤ፣ የሬት ቅልቅል፣ ደሙ፣ ይሄ ሁሉ ከፈኑ፣ ይሄ የተገነዘበት ከፈን፣ ይሄ ሁሉ ተቀብቶ ተለቅልቆ ነው የተገነዘው ጌታችን። ምን ማለት መሰላችሁ? ያ ሁሉ ያረፈበት ጅራፍ፣ ሰንበሩ፣ ደሙ ተጣብቋል። ይሄን ለማጋነን አይደለም። አንብቡ፣ ስሙ፣ ታሪኩ ሳይንስ እንኳን መርምሮታል። እዩት፣ ህማሙ ተጣብቋል። እና አንድ ሌባ በዚያች ጥቂት ሰዓታት ውስጥ ያውም ሰዓታት አይደለም እነሱ ባሉበት ይሄንን ገሽ ልጦ እንዲህ አርጎ ልጦ አስተካክሎ አስቀምጦ ይሄዳል ብላችሁ ታስባላችሁ? ሰው አየኝ አላየኝ ብሎ ፍትለክ ብሎ አንስቶ የሚሄድ ነው እንጂ ስርቆት የሚባለው ይሄ በጥንቃቄ ምዕተ ዓመት አይፈጅም። ይሄን ለማድረግ ተሰርቆ አይደለም ተነስቶ ነው። ውሸታቸውን ነው። ጌታ በእውነት ተነስቶ ነው። ደግሞስ እንደው ይሰረቅ ከተባለ የተወደዳችሁ ኦርቶዶክሳውያን ስጋውን ከመስረቅ ይልቅ ለአንድ ሌባ ዋጋም ያወጣለት የተልባ እግር ልብሱ ነበር ይላሉ ሊቃውንት። ምክንያቱም በጣም ውድ ነው፣ ነገስታት ቤት የሚለበስ ነው። እሺ ይሰረቅ፣ ታዲያ የተልባ እግር ልብሱን ትቶ ይሄዳል ብላችሁ ታስባላችሁ? አንድ የሚሰርቅ ሌባ ውሸት ነው፣ ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ሐዋርያቱ ሰረቁ፣ ደቀ መዛሙርቱ ወሰዱት። ይሄ ደግሞ እንዴት ያለ አሳፋሪ ውሸት ነው! ደቀ መዛሙርቱ ሐዋርያቱ በዚያ ጊዜ ነፍሳቸውን ለማዳን ተበትነው የነበሩ አልነበሩም? ምን እንዴ ተበትነው! እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። በሕይወት እያለ ያልታገሉለት ሞቶ ስጋውን ለመስረቅ ይጋደላሉ ብላችሁ ታስባላችሁ? ይሄ ደግሞ እንዴት ያለ ጭልም ያለ ውሸት ነው! ደቀ መዛሙርቱ መጣው ወሰዱት፣ ሰረቁት። ይሄ ደግሞ እንዴት ያለ ፍጥጥ ያለ ውሸት ነው! ደቀ መዛሙርቱ በሕይወት እያለ የሸሹና የተበተኑ አልነበሩም? ምን ተቀብሮ ሳለ ታዲያ እንዴት ደፈሩ? ይሄ ያሳምናል? በፍጹም አያሳምንም። ተበትነው ነበር። ከየት ተሰበሰቡ? እኛን ጠይቃቸዋል። ውሸት ነው እንዴ! ያን ሁሉ ታምራት ላደረገ እንደዚያ ከተበተኑ በቃ ሞተ ተሸነፈ ለተባሉ እንዴት አይቻልም? ውሸት ነው ይሄ። ተበትነው ነበር፣ ኋላ ነው የተሰበሰቡት። እና ውሸት ነው፣ ተሰርቆ ሳይሆን ተነስቶ ነው። ለአይሁድም ለሮማውያንም እጅግ አስገራሚ መልስ ግን ጌታችን ሰጥቷል። እዩ፣ በቅዱሳት መጻሕፍት የእውነት ምስክርነትን በተመለከተ
አንድ ቁም ነገር ጠቁሚያችሁ ትምህርቴን ወደ ማብቃት እሄዳለሁ፣ ሰዓት እንዳልወስድባችሁ። እዩ ምስክርነት በቅዱሳት መጻሕፍት 2 ወይም 3 ሰው ካለ ለአይሁድ የ2 ወይም የ3 ሰው ምስክርነት እውነት ነው። ለሮማውያን 7 ምስክሮች ካሉ ለሮማውያን እውነት ነው። ክርስቶስ ይህን በትንሣኤው አድርጓል። እዩ 2 3 ብቻ አይደለም፣ ከ500 ለሚበዙ ክርስቶስ በግልጽ ታይቷል። ቅዱስ ጳውሎስም እንደጠቀሰው እንኳን ለ2 ለ3 የ500 ምስክሮች ከዛ በላይ ምስክሮች አይተው እምቢ አሉ አይሁድ። ልባቸውን አደነደኑ፣ አይናቸውን አጨለሙ። በቃና ምንም አሉ። ምስክርነት ግን ተሰጥቷል። አዎ ለገሌ ታይቷል፣ ለስምዖንም ታይቷል። ቅድም እንዳነበብኩላችሁ ለብዙዎች ታይቶ ምስክርነቱን ሰጥቷል። በአይሁድ ዘንድ የ2 የ3 ምስክርነት ተረጋግጧል። ጌታ በእውነት ተነስቷል። ለሮማውያንስ 7 ሐዋርያት እያሉ ለብቻቸው ተገልጧል። ለምን? የ7 ምስክርነት ለሮማውያን መልስ ሲሰጥ ነዋ። ለ7ቱ በተገለጠ ጊዜ ምስክርነቱን አረጋግጠውላቸዋል። እምቢ አሉ፣ አላምንም አሉ እንጂስ ተመስክሮለታል። በምስክርነት ተረጋግጧል፣ ተነስቷል፣ ታይቷል። እጅግ የሚደንቁ 1-2 ነገሮችን እናንሳና ጌታችን በእውነት ተነስቷል ሚለውን አረጋግጠን ወረድ። የተረጋገጠ እውነት ነው። እንመስክርና እንሂድ ወገኖች። የተወደደ መድኃኒታችን ኢየሱስ ክርስቶስ የተቀበረው ወይም የመቃብሩን ነገር ያደረገው በዮሴፍና በኒቆዲሞስ እጅ ነው። አንደኛው ባለጸጋም አንደኛው ባለስልጣን፣ አንደኛው ምሁርም አንደኛውም ተከባሪ ነው። ሁለቱም የመቃብሩን ነገር በእነዚህ ሰዎች እጅ ያደረገው እሱ ባወቀ። ለምን ይመስላችኋል የመቃብሩን ነገር ከሐዋርያት እጅ ፈቀቅ ያደረገው? ወገኖቼ እዩ፣ ሐዋርያት ቀብረውት ቢሆን ኖሮ አይሁድ ብርቱ ጥያቄ ጠይቁ ነበር። ምን ሰውረውት እንጂ መች ቀበሩት? ተደብቆ ነበር እንጂ መች የሚል የጥያቄ ማት ያዥጎደጉዱል ነበር። በሁለት በሚታፈሩና በሚፈሩ ሰዎች እጅ መቃብሩን አደረገው፣ በዮሴፍና በኒቆዲሞስ። ለምን ይሄን አረገው? የመቀበሩ ነገር እንዲጠራጠሩ እንዳይሆን አረገባቸዋል። የተቀበረውን የተነሳው የተደበቀው አይደለም፣ የተቀበረው ነው የተነሳው። ይሄ መመስከር አለበት። ራሱ ነው። ለዚህ ነው እሱ ባወቀ የመቃብሩን ነገር ከሐዋርያት እጅ ያራቀው። የመነሳቱን ነገር እርግጠኝነት ለአይሁድም ለሮማውያንም ደግሞ ለዚህ ለካደው ለመናፍቁ ዓለም የሚያረጋግጠው እሱ ኢየሱስ ክርስቶስ በእውነት አልሞተም ሸወደ እንጂ ለሚለው ለዚህ ለካሃዲውም ዓለም ነው። ፊቱን በቀሬናው ሰው በስምዖን ፊት ለጠፈና ኢየሱስ አመለጠ ለሚለው ለዚህ ለካሃዲው ዓለም ነው። አልገባቸውም እንጂ ማንም ሰበብና ምክንያት የለው። እኛ ዘርዝረን ለማስረዳት አቅም ያንሰን ይሆናል እንጂ ማንም ሰበብና ምክንያት የለው። ሰይጣን እንኳን ሰበብና ምክንያት የለው። ደጋግሞ ሊቃውንቱ ማስተምሮታል። ሰይጣን እንኳን እንዴ ለምን ይመስላችኋል ክርስቶስ በመስቀል ላይ ለ3 ሰዓት ያክል ጨለማ ያደረገው ለምን ይመስላችኋል? እርግጥ ሊቃውንቱ ብዙ ምስጢር ይተነትናሉ። በጨለማ የፈጠረውን ዓለም በጨለማ ሊያድነው ወደደ ይላሉ አባቶቻችን። እሱና ሌላ ጥልቅ ትንታኔያቸው እንዳለ ሆኖ አጅሬ ሰይጤ ዲያብሎስ ግን ሰበብና ምክንያት ማጣት ነበረበት። እዩ በብርሃን ቢሆን ኖሮ ክርስቶስ የሞተውና ዲያብሎስን ያዋረደው አጅሬ ሰበብና ምክንያት ፈጣሪ ነበር። ምን ብሎ በብርሃን ሆኖ እንጂ በእኔ በግዛቴ
በጨለማ ሀገሬ ወንድ ነበረ በገጠመኝ ብሎ አይፎክር መሰላችሁ? ይፎክራል። በራሴ ሜዳ በገጠመኝ ነበር ይላል። ይሄ እናንተ ምንድን ነው የምትሉት? ሆምና ዌ ነው የምትሉት? ደርቢ ነው ምንድን ነው የምትሉት? እኔ አላውቀውም። ምን አለ ብትነግሩኝ። አሁን ለዚህ መሰሰታችሁ ተውት። እኔ ሴቶቹን ጠይቅ የለ እንዴ ምን ይቀላችኋል? አጅሬ ዲያብሎስ እንደዚህ ይል ነበር። በጨለማ ዓለም ቢያገኘኝ ቢዋጋኝ ቢታገለኝማ አሳየው ነበር እንዳይል በጨለማ ዓለም ገምጠመውና አዋረደዋ። መስቀል ላይ 3 ሰዓት ጨለማ እሱ በራሱ ቤት በራሱ ጥበብ በራሱ ሀገር በጨለማው በጥልቁ አገኘው፣ አዋረደው። ምን ሰበብ አለው? አይሁድም ሰበባቸውን አጠፋው። ለምን ካላችሁ ወገኖቼ ዝም ብሎ ባገኘው ቦታ ክርስቶስ የተቀበረ እንዳይመስላችሁ። በአዲስ መቃብር ማንም ባልተቀበረበት ንጹህ ስፍራ ለምን የተቀበረ ይመስላችኋል? አሁንም ሰበብና ምክንያታቸውን ሲዘጋ ነዋ። እዩ ሰው ሁሉ በሚቀበርበት ቦታ ክርስቶስ ተቀብሮ ቢሆን ምን ሊሉ እንደሚችሉና ሌላ ሰበብና ምክንያት ሊፈጥሩ እንደሚችሉ ታውቃላችሁ? ምን ብለው? የነብዩ የኤልሳን ታሪክ ያመጡላችኋል። ምን የሚለው? እዛ መጽሐፈ ነገሥት ምዕራፍ 13 ቁጥር 20 ላይ ያለው ነው። ምን ይላል? አደጋ ጣዮችም አንድን ሰው የሞተን ሰው በነብዩ በኤልሳ መቃብር ላይ ባኖሩ ጊዜ ከሞት አፈፍ ብሎ ተነሳ የሚለውን ያነሱላችሁና ኢየሱስም ተነሳ የምትሉን እኮ አንድ ደግ ሰው መቃብር ላይ ቢወድቅ እንጂ በራሱ ኃይልና ስልጣን የተነሳ አይደለም ብለው ትንሣኤውን ያስታብሉ ያስታርቁሩ ነበር። ወገኔ እንደው እዚህ ጋር አንድ ነገር አይደንቃችሁ? እንኳን አይደለችም በእግዚአብሔር እቅፍ ያለችው ሕያዊት ነፍሳቸው ቀርቶ የቅዱሳን በመቃብር ያለችው አጥንታቸው እንኳን ስራ እንደምትሰራ አታውቁ? ልድገመው። በመቃብር ያለችው አጥንታቸው እንኳን ሳትቀር መቃብራቸው እንኳን ሳይቀር ከሞቱ በኋላ ነው እኮ የምላችሁ። አሁን ለእግዚአብሔር ቅዱሳን ይሄ ጉዳይ ነው። ሞታ አልሞቱ እንዴት ያሳፍራል! እና ለዚህ ነው ክርስቲያን የሆነው እኛ ከሞትን በኋላ ኃይል እናጣ፣ ከሞትን በኋላ ስራ ላንሰራ፣ ከሞትን በኋላ ስራችን ላይከተለን ነው። ኤልሳ ሙት አስነስቷል በህይወቱ፣ ከሞተም በኋላ ሙት አስነስቷል። ይሄ ነው የክርስትና ህይወት፣ ይሄ ነው እግዚአብሔራዊ ህይወት። በህይወትም በሞትም የክርስቶስ ናቸው። በቃ ምልጃ ቁም ነገር ነው። እንዴት ያሳፍራሉ አንዳንዶች። ገብቷችኋል? እንዲህ በሰበር ያልኩት ነው። አልገባችሁ ነው? አትሰሙኝ? ትንሽ ምግብ አበዛችሁ እንዴ? በስቷል መሰለኝ። በቃ ስንት ደቂቃ ላይ ነው ያቆማችሁት? ልጽናና መስማት ማለት ነው። ሰምታችሁኛል መቼም። በአዲስ መቃብር ማንም ባልተቀበረበት ንጹህ የአትክልት ቦታ የሆነው የክርስቶስ መቃብር እገሌ በሚባል ቅዱስ መቃብር ነክቶት እንጂ የተነሳው በራሱ ኃይልና ስር የሱ እንዲህ አይነት ሐሜትና ትችት እንዴት ሊኖር ይችላል? ለዚህ ነው መቃብሩን በአዲስ መቃብር ሰበብና ምክንያት ዓለም የለውም። ጌታ በእውነት ተነስቶ ነው፣ በራሱ ኃይልና ስልጣን ተነስቶ ነው። የባህሪ አምላክ ስለሆነ ሞትን ድል አድርጎ ውጦ ነው የተነሳው። ጌታችን በእውነት ተነስቷል። የመጨረሻ ጥያቄ፣ ሞቱ ትንሣኤው ሐሰትና የፈጠራ ውሸት ከሆነ እስኪ ልጠይቃችሁ። ቅዱሳን ሐዋርያት ከትንሣኤው በኋላ የተወደዳችሁ ኦርቶዶክሳውያን እንኳን ለመቀበል ለመስማት የሚሰቀጥጥ መከራን መቀበል ጀመሩ። ሕዋሳቸውን ተቆረጡ፣ እቶን እሳት ውስጥ ተጣሉ፣ በመንኮራኩር ተፈጩ፣ ቆዳቸውን ተገፈፉ፣ ስልቻ ተሰራባቸው። በኔሮን ቄሳር መናፈሻ ግቢ ውስጥ እንደ ጧፍ ከነ ሕይወታቸው ተቃጠሉ። ከሞተ በኋላ ከተነሳ በኋላ በሕይወት እያለ የሸሹ ከተነሳ በኋላ ግን ይሄን ሁሉ መከራ ለምን ተቀበሉ? ለሞተ ብቻ፣ ላልተነሳ ብቻ። እንዴ ይሄ ምን ያሳምን? እንዴት ያሳምናል ወገኖቼ? ሐዋርያቱ ከዛ በኋላ ለምን ሰቅጣጭ መከራ ተቃፈጡ ነው የምላችሁ። እኔ ሲቆራረጡ
እንዴት እልል ይላሉ? ሲቃጠሉ ከመኮማተር ይልቅ ለምን ይፈካሉ? አያችሁ፣ ስለተነሳ ነው። የትንሣኤውን ኃይል ስላዩ ነው። በቃ እኮ ነው ድፍረት የሆናቸው። እስኪ ልጠይቃችሁ፣ በዚህ በምድራዊው ሕይወት የጦር መሪው እያለ ጭፍራው ተዋጊው ይዋጋል። የጦር መሪው እስካለ የጦር መሪው ሲሞት እስካላችሁኝ ሰራዊቱ ይበተናል። ይህንን ማረጋገጥ ትችላላችሁ። በክርስቶስ ግን የሆነው ተገላቢጦሽ ነው። በሕይወት እያለ ተበተኑ፣ ከሞተ ከተነሳ በኋላስ ተሰበሰቡ፣ መዋጋት ጀመሩ። ለምን? የጦር መሪው ትንሣኤውን አዩ። በቃ ይህ እንኳን እንዴት ይሆናል? ይህ ሁሉ ክርስቲያን እንዴት እዚህ ዝም ብሎ ይቀመጣል? እዚህ ድንጋይ ላይ አዋራ ላይ እንዴት ያለፈው ሳምንት ጽኑ ስግደትን ስትሰግዱ ስለተነሳ ነው። መከራን ለምን ታገሳችሁ? ትንሣኤውን ስለምናምን ነው። ስለምናምን ነው። አጋንንት እንኳን እርግጥ የአጋንንትን ምስክርነት አንሰማም። አጋንንት እንኳን አንድም ቀን ኢየሱስ አልተነሳም ብለው አያውቁ። አጋንንት እንኳን ይህን ብለው አያውቁ። አጋንንት ብለው ማያውቁትን ነው አንዳንድ ሰዎች ጨክነው በዚህ ዓለም ላይ የሚሉት። እውነት እንነጋገር ከተባለ ክርስቶስ ያልሞተ ከሞትንም ያልተነሳ የትንሣኤውንም ኃይል ያልገለጠ ከሆነ ስሙ ሲጠራ አጋንንት ለምን ይጨነቃል? ስሙ ሲጠራ ደዌያን ለምን ይፈወሳል? ስሙ ሲጠራ የሚፈስ ደም ለምን ይደርቃል? ስሙ ሲጠራ የካንሰር ሴሎች ለምን ይጠፋሉ? ስሙ ሲጠራ ሽባዎች ለምን ይተረተራሉ? በቃ የሞተ ብቻ ስለሆነ ነው አይደለም። የትንሣኤው ኃይል እውነት ስለሆነ ነው። ቅድም እንዳልኩት አመንዝሮች ለምን ንጹሃን ሆኑ? ገዳዮች ለምን ሟች ሆኑ? ጣዖታት ለምን ተሰባበሩ? ታውስ ለምን ደነገጠ? እነ ዜውስ ለምን ተንቀጠቀጡ? ጣዖታት ለምን አፈሩ? ክርስትና ለምን በዓለም ከበረ? የትንሣኤው ኃይል ጌታችን በእውነት ስለተነሳ ነው። ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። የትንሣኤው ኃይል አሜን።